ክለብ ከክለብ ስትዞር ነው የምታነጋው ብለው ነገሩ። ሰው ግን ቆይ ከማውራት ውጪ ሌላ ስራ የለውም እንዴ? አውቅሻለሁ እኮ የት እንደምትውይና እንደምታመሽ ከማንም መስማት አይጠበቅብኝ። አንተ ምን ቤት ነህ ስለሷ የምታወራኝ? አምራን ቦን ማሮን ልሰጣት ተስማምቻለሁ። ምናልባት ያን ከሆነ ማወቅ የምትፈልገው እሱማ ወደሽ ነው እንዴ መሰጫት? አቤት እንኳን እሱ እኔም ከኤርሚያስ ጋር ተቃቅፈሽ ባገኝሽ አልለቀውም ነበር። እኔም ብሆን ሁለታችሁንም ነበር ማጋጫችሁ። እንዴ እናንተ ምን አለባችሁ? ቀልዱ ወይ ፍቅር ወይ ዝኑ ቀምሼ እኮ ነው የገባሁት ነው ወይስ እንደገና ጨምራበት ይሆናል ብለሽ ሰጋሽ? በራስ መንገድ ከክሽሽ ተመኖር ትችል ነበር። ተው እንደዛ አትበል። ይልቅ ያለ ጥፋቷ የታሰረችውን እናትህን ነው ነፃ ያወጣሃት። እኔ ጥፋቴን ለማመን እስካሁን የቆየሁት ድፍረቱን አጥቼ ነው። ያው ተገላገልከኝ። ስለዚህ እነሱን አትከሳቸውም ማለት ነው? ምን እረበለው ለዳጊ አባት አጨብጭበናል። የምሬ ነው የምላችሁ። በቃ አጨብጭበናል። ዋው በቃ የሄደበት አቅጣጫ በጣም ተመችቶኛል። የምሬ ነው የምላችሁ። ማለት ልጁ አሳልፎ ሰጥቶት ወዲያውኑ ደግሞ እኔ ችግር የለውም ማለት ለልጁ በጣም ደስ ብሎኛል። ሰው በቀጣይ ክፍል አቶ ሌኩን እንዲሁም ደግሞ ዝናሽ ወይዘሮ ዝናሽ ይወጣሉ ብዬ ነው ማስበው። እናንተ ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ? ውዴ ኑሃሚን ተከታታይ ድራማ ቤተሰቦች ማን ናቸው? የዛሬ ማብረን ኑሃሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እንምላችሁ ይሆናል። ናሆሜ አንድ ነገር ተናግሯል። በትናንት ለአምራን የድርጅቱን 80% አልሰጥም። ለምን አልሰጠህም ብላ ስትጠየቀው ዝናሽ ምን አለ? እንደው እግዚአብሔር ራርቶልን የሆነ ሌላ ተአምር ከተፈጠረ የሚል ነገር አንስቷል። እኔ ታዲያ ተናግሬያለሁ አልተናገርኩም? ከዚህ በፊት አምራን ምንም ነገር አታገኝም። የሆነ ሰው ኤሚ ደም ጋር የሚመሳሰል ሰው ይገኛል ብያችሁ ነበር። አንድ ሰው ደግሞ ሪከመንድ አድርጊያችኋለሁ። የናሆም ትክክለኛ እናት ወይም ደግሞ አሁን እነ ሌኩ ቤት ሰራተኛ ሆና የምትመጣዋ ሴት ወይም እናት እሷ ይህን ነገር ትሰማና እሷ ትመረመራለች። የኤሚና የእሷ ሙንባሮ ይመሳሰላል ብዬ ተናግሬያለሁ። አሁን ይህንን ነገር የምናይበት ጊዜ ነው። ናሆም ይህንን ኢንፎርሜሽን በግልጽ ሰጥቷል። ስለዚህ በቀጣይ ክፍል ይህንን ነገር ልናይ እንችላለን። ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ከዛ ውጭ በትናንትናው ክፍል ኤርሚ በቃ የእውነት እንደተቀየረ በጣም በቃ አይተናል። በትናንትናው ክፍል የምሬን ነው የምላችሁ። አንደኛ ኤርሚም ተጨብጭቦልሃል። የምሬን ነው ተጨብጭቦልሃል። ከዚህም በላይ ደግሞ ማድረግ አለብህ ብዬ አስባለሁ። ማለት ቤተሰቡ ላይ በደንብ በቃ ቤተሰብ ሆነ እንድትገባ ከዚህም በላይ ማድረግ አለብህ ብዬ አስባለሁ። የሆነ ነገር መፍጠር አለብህ ብዬ አስባለሁ። ወይ ደግሞ የሆነ ሰው ፈልጎ እሱ ቢያገኝ ዋው፣ ወይም ደግሞ ለምን እሱ አትመረመርም ብሎ የናሆሜን እናት ወይም ሰራተኛ ሆነ የምትመጣዋን ሴት እሱ ሀሳብ አምጥቶ ትመርመርና ቼክ እናደርግ እድላችን እንደው ጊዜ ሊረዳን ይችላል ተብሎ እሷን ይዞ ሄዶ እሷን አስመርምሮ በዛው ተሳክቶ እንደዚ አይነት ነገር ቢፈጠር በሱ በኩል የሆነ ነገር ቢፈጠር በጣም ደስ ይለኛል። ዋው ብያለሁ። ከዛ ውጭ ዳጊን ደግሞ ሳላመሰግን ወይም ደግሞ ሳላደንቀው ማለፍ አልፈልግም። ይሄ ከኑሃሚን ጋር የሚጃጃለው መጃጃል ትቶታል። እሱም ነገር በጣም ተመችቶኛል። ከዛ ውጭ ለቤተሰቡ እያደረገ ያለው መስዋዕትነት በጣም ተመችቶኛል። እውነት ለመናገር ማንም ሰው አያደርግም። ላላሳደገው ቤተሰብ ያሳደገውን አባት አሳልፎ አይሰጥም። ዳጊ ግን ትችላለህ፣ የምር ትችላለህ። በቃ አንደኛ ዋው ብለናል። ከዛ ውጭ በጣም የተመቸኝ ፓርት ምንድን ነው ካላችሁ እቤት ማለትም እነ ኑሃሚን ጋር የኑሃሚን ፋሚሊዎች እንዳለ ኑሃሚን ላይ ሙድ ሲይዙ ነበር። ያሳለፈ እኮ እንደዚህ ነው ጋይዝ። ብዙ ነገር ያሳለፈ ሰው እንደዚህ ነው። በቃ ሁሉን ነገር ቀለል አድርጎ ነው የሚያየው። ለምሳሌ በጣም በብዙ ፈተና ያለፈ በጣም በብዙ ስቃይ ገብቷችኋል። ብዙ ተፈትኖ ብዙ ወርቆ ብዙ ተሰብሮ ብዙ ሞቱን ለምኖ ትልቅ ቦታ የደረሰ ሰው የሆነ ትንሽ ነገር ስትነግሩት ይስቅባቸዋል። የብር ይለውላችሁ ከተብሎ ይስቅባቸዋል። ለምዶ ታውቃላችሁ? እናንተ አሁን ዝም ብላችሁ ስታስቡት ምንም የሌለበት ድሮ ነው ምን ሊለኝ ይችላል፣ እንደውም አንተ ጋር ማማከሪ ከአንተ ምን አገኛለሁ ብዬ አንተ ምንም አልጎደለብን ብላችሁ ልትሉት ትችላላችሁ። ግን እንደዛ አይደለም። እሱ ያሳለፈውን መከራ ከእናንተ መከራ ጋር ሲያስተያየው ኢምንት ነች፣ ምንም ነች። ልክ እንደ
ቅንጣት እንደ ስናፍጭ ቅንጣት ስናፍጭ ከጤፍ ታንሳለች አይደለ? ልክ 1/2 ነው የሚባለው አይደለ? የጤፍ 1/2 የጤፍ ግማሽ ነች የምታክለው 1/4 የጤፍ 1/4 መሰለኝ ብቻ ከጤፍ በጣም ታንሳለች። እና እንደዛ ነች የኛ ፈተና ለነሱና እንደዛ አይነት ሰው ያደርጋችሁ ማለት በፈተና ውስጥ ጠንክራችሁ ማለት መውደቅ ሳይሆን ጠንክራችሁ ማለት እና ትንሽ ነገር ስታዩ ምንም የማይመስላችሁ ሰዎች አላችሁ እና እንደዛ ጠንካራ ሁኑላችሁ ነው በዛው አጋጣሚ። ብቻ እነሱም ያሳለፉት ነገር ስለሆነ ያው የሚያውቁት ጉዳይ ስለሆነ ሙድ ሲሱባት ነበርና እሱም ነገር በጣም ተመችቶኛል። አንዳንድ ቤተሰብ ቢሆን እንደዚህ አድርግ እንደዛ አድርግ ምናምን ይሄ ክፋት የሌለበት ፋሚሊ ስላሳያችሁን እኔ በጣም ደስ ብሎኛል። እውነት ለመናገር ገብቷችኋል አይደለ? ይሄ ግልጽ የሆነ ቤተሰብ ያየ ነውና በጣም ተመችቶኛል። ብቻ አሪፍ ነበር በአጠቃላይ የትናንትናው ክፍል። ለማንኛውም በሌላ ሪቪው እንገናኛለን። እስከዛው ድረስ ክፋይንካችሁ ክፉ እንደዛ አልፏችሁ ሊሳካላችሁ ይመርባችሁ፣ ቀናችሁን ብሩ ደሊታችሁን ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። አይ እኔ ምን ብዬ ነበር? የዳጊ አባት ነው ይህንን ነገር ያደረገው። ለማምለጥ በሚሞክርበት ጊዜ ያኛው ውስጥ ላይ ልጁ ቀርቶ ስለነበረ እንዳያመልጥ ከሱ ጋር ግብግብ ሲፈጥሩ እርስ በርሳቸው ተጎዳድተው ወይም ደግሞ የዳጊ አባት ጎድቶት ሄዷል ብዬ ሪከመንድ አድርጊያችሁ ነበር። ይኸው ጊዜው ደረሰና አያችሁ እና እንዴት ነው በቶሎ ብላችሁ ላይ ካዱ ስነ ስርዓትሽ እንደዚህ እኔ ሪከመንድ እያደረግኳችሁማ አትጨማለቁብኝ ተናግሬያለሁ። ከዛ ውጭ ግን ኤርሚና ናሆም በመታረቃቸው ደስ ብሎኛል። በጣም በጣም ኤርሚ በቃ በጣም ትለያለ። እንኳንም ኤሚ ላይ ጣለ። ኤርሚ በቃ ይሄዳል። ስማችሁ ራሱ ይገጣጠማል። በቃ መለየት እስከማይቻል ድረስ ነው። በቃ ዋ የምሬ ነው። እውነት ለመናገር በጣም ተመችቶኛል። ቆይ ከዛ በፊት እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች ማን ናችሁ? ወይ ዛሬ አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል ዛሬም አንዳንድ ነገሮችን ሹክ የምላችሁ ይሆናል። እውነት ለመናገር በትናንትናው ክፍል ኤርሚና ናሆም መግባባታቸው እንደገና ደግሞ ኤርሚ ሙሉ በሙሉ መቀየሩ በቃ እርግጠኛ ስለሆን እኔ በጣም ደስ ብሎኛል። እውነት ለመናገር እኔ እንደውም ኤርሚን ሳይሆን የጠበቅኩት ከዚህ በፊትም ብያችኋለሁ አምራንን ነበር የጠበቅኩት። አምራን ትቀየራለች ከዚህ በኋላ ጥሩ ሰው ትሆናለች ብዬ ነበር ያሰብኩት። ግን ጭራሽ እሷ ጭራሽ ኤርሚ ግን ቀደማት። በቃ ኤርሚ መልካም ሰው የምር በቃ እኔ አንድ ነገር አሰብኩ። ምን እንዳሰብኩ ልንገራችሁ። ኤርሚ ወይ ሌላ ሰው ማለት ለኤሚ ቦምባሮን የሚሰጣት ሌላ ሰው ወይም ደግሞ ሌላ ሰው ያመጣል ማለት ነው። ወይም ደግሞ ራሷን አምራንን ያለምንም ወጪ ወይም ደግሞ ያለምንም ጥቅም እንድታደርግ ያደርጋል ወይም እንድትሰጥ ያደርጋል። የምን ድርጅት ምናምን 80% ምናምን ወፍ ምንም ሳይኖር ማለት ነው። እንደዚህ አይነት ነገር ይፈጥራል ብዬ አስባለሁ። እኔ ግን አሁንም አንድ ያልተረዳችሁ ነገር አለ። ምን እንደሆነ ልንገራችሁ። ሰራተኛ ተብላ እቤት እየመጣች ያለች ማለትም የናሆም ትክክለኛ እናት ገብቷቸዋል አይደለ? እሷ እና ኤሚ እንትናቸው ይመሳሰላል። 100% ነው የምላቸው ይመሳሰላል። እሷን ማስመርመር አለባቸው። መጨረሻ ላይ ከእሷ ያገኛሉ ብዬ ነው ማስበው። እኔ የሚሰማኝ እንደዛ ነው። አለበለዚያ እኔ እሄዳለሁ። እኔ ራሱ ኦፕላስ ነኝ። እኔ ይሆናታል የምሬ ነው ብላችሁ እንጂ 80% አናስበላም እንደ ብሎ ላችሁ እንደዛ ነው የሚሰማኝ። እስኪ እናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ዳጊ በመጨረሻ ላይ የመጣለት ሀሳብ በጣም አሪፍ ሀሳብ ነው። የአባትየውን ነገር ሙሉ ለሙሉ እንዳወቀ ነው እየተረዳ ነው። ግን አባትየውን አሳልፎ ይሰጣል ብላችሁ ታስባላችሁ? ምክንያቱም አባትየውም ዝም ቢል ኑሮ ራሱን ባይከላከል ኖሮን ወይም ደግሞ እንደዛ ባያደርግ ኖሮ እንደታሰበው እንትን ይሉት ነበር፣ ወይም ደግሞ ልጁ ይጎዳው ነበር። አባትየው ራሱን ለማትረፍ ብሎ ነው ይሄንን ያደረገው። ይሄ ሁሉ የተፈጠረው ለምን እንደሆነ ታውቃላችሁ ጋይስ? ሴትየዋ ወይም ደግሞ ዝናሽ ለሰዎቹ በህይወት ካለ ብላ ስላላሰበች አልነገረቻቸውም እንጂ ሰውየው እንዲሞትም እኮ አይፈለግም መጀመሪያውን። በዛን ጊዜ ዝናሽ ብትኖር ኖሮ ምንም ነገር እንደማይፈጠር ነበረ። ግን ዝናሽ አለመኖሯ ልጁ እዛ ብቻዋን መኖሩ እዛው ብቻዋን መቅረቱ ከዛ ካመለጠ ይጠቁምብናል ምናምን አይነት ነገር ስላለ ፍራቻ ስላለ እንዳይሄድ
እሱን ለማድረግ ሲል ነው ራሱን ያጣው ማለት ነው። ሶ ራሱን የመከላከል አይነት ነገር ነው። ብቻ እናንተ ብትሆኑ የምታደርጉት ነገር ነው አይደለ ጋይስ? ይሄ ሀቅ ነው። ስለዚህ ዳጊ ይህንን ነገር አውቆ አሳልፎ ይሰጠዋል አባቱን ወይስ አይሰጠው? ምን ታስባላችሁ? እኔ ግን ኑሃሚን ነው ድራማ ያደርገዋል ብዬ ነው ማስበው። በዚህም አላችሁ በዛም መውጣታችሁ አይቀሩም። ግን ብቻ የሆነ ነገር እንዳለ ይሰማኛል። እንደገና ደግሞ ፖሊሶቹም ተጠራጥረዋል። ማንን? የዳጊን አባት ከዚህ በፊት ወንጀል እንደሰራ አውቀዋል ማለት ይቻላል። ነገሮች ከበድ የሚሉ ይሆናል። እስኪ እናንተ እንግዲህ ሀሳባችሁ ኮሜንት ላይ አስቀምጡልኝ። ምን ሊፈጠር ይችላል? በቀጣይ ክፍል ምን ልናይ እንችላለን? እናንተ ልተውና እኔ በዚሁ ልሰናበታችሁ ነው። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ ንዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ልሰናበታችኋለሁ። ፒስ። ኤርሚ ተቀይሮ እንደዚህ ሲደለዝ የነበረው ጋይስ፣ በስመ አብ። እኔ ኤርሚ ይቀየራል ብዬ በፍጹም አላስብም። አምራን ትቀየራለች ብዬ ነበረ እንደውም የጠበቅኩት፣ ግን ያልተጠበቀው ተቀየረ። ከልቡ ከሆነ የእውነት ከሆነ ተቀይሮ ኤሚን ወዷት ከሆነ ዋው! አንደኛ፣ የምሬን ነው። አንደኛ ተመችቶኛል። ኤርሚ እንዴት ናችሁ? ውድ የኑሃሚን ተከታታይ ድራማ ቤተሰቦች ማን ናችሁ? ዛሬም አብረን ኑሃሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮች እንጀባ ምላችሁ ይሆናል። ኑሃሚን በትናንትናው ክፍል በጣም አሪፍ አይነት ክፍል ነበረ። በተለይ ደግሞ ኤርሚ እየከፈለው ያለው መስዋዕትነት በጣም ተመችቶኛል። ተቀይሮ በፊት ከነበረው ባህሪ ተቀይሮ አሁን ደግሞ ለቤተሰቡ ወይም ደግሞ ለኤሚ ቤተሰቦች ጠበቃ መሆኑ ኢቭን አምራን ብር እንዳትጠይቅ በነፃ መስጠት ያለባትን እንድትሰጥ እየገፋፋት ነው። ይሳካለታል ወይስ አይሳካለትም? ምን ታስባላችሁ? እስኪ ሀሳባችሁ ኮሜንት ላይ አስቀምጡልኝ። እንደኔ የምሬ ነው የምላችሁ አምራን ከሰጠች ያለ ምንም ነገር ትሰጣለች ብዬ ነው ማስበው። ምንም አይነት ገንዘብ ሳታገኝ ትሰጣለች። ምናልባት ገንዘብ ብታገኝ የተወሰነ ገንዘብ ብታገኝ ትችላለች፣ ግን ያለችውን ወይም ደግሞ የጠየቀችውን እንደማይሰጣት እርግጠኛ ነኝ። ለምን እንደው ታውቃላችሁ? ኤርሚ አምራንን ያስገድዳታል፣ በሆነ መንገድ ያስገድዳታል ብዬ አስባለሁ። አለበለዚያ ደግሞ እንግዲህ የናሆሜ እናት መታለች አይደለ? እሷ የምትመረምርና እሷ እንትኑን የምትሰጥ ይሆናል ብዬ ነው ማስበው። እስኪ የእናንተን ሀሳብ ደግሞ ኮሜንት ላይ አስቀምጡልኝ። ከዚህ በፊት በነበረው ክፍል የዳጊ አባት ሰውየውን ገሎታል ምናምን ብያችሁ ነበረ። እናንተ ይህን ነገር አሁን እንዴት እያያችሁት ነው? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ወይዘሮ ዝናሽ ነች ወይስ ደግሞ የዳጊ አባት ነው? ምን ታስባላችሁ? ድራማም የተቋረጠው ሁለቱ ተፋጠው ነው አይደለ? ምን ሊላት ነው? ምን ልትለው ነው? ምን ታስባላችሁ? ሁለቱ በጋራ ሆኖ የሰሩት ወጥመድ ነው ወይም ደግሞ የሰሩት ፌቨር ነው ወይስ ደግሞ የዳጊ አባት ብቻውን ይህንን ነገር አድርጎታል? ኮሜንት ላይ ማስቀመጥ ትችላላችሁ። እኔ ከዚህ በፊትም ይህንን ነገር ያደረገው ሌኩንም አይደለም ወይዘሮ ዝናሽም አይደለችም ራሱ የዳጊ አባት ነው ብያችኋለሁ። ሜቢ ራሱን ለማትረፍ ሲጣጣር ወይም ደግሞ ተነስቶ ሲወጣ ልጁ ሰምቶት ልጁ እሱን ለመግደል ሙከራ ሲያደርግ ምናምን ሰውየው ራሱን ለማዳን በሚያደርግበት ግብግብ ውስጥ ሰውየው ተመቶ ህይወቱ ሊያልፍ ይችላል ማለት ነው። እንደዚህ አይነት ነገሮች ሊፈጠሩ ይችላሉ። ጀስት ላይክ ኤግዛምፕል ኦኬ። ሶ እንደዚህ አይነት ነገር ሊኖሩ ይችላል እያልኳችሁ ነው። እናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ከዛ በተለይ እነ ቅምጥል ምናምን ቤት መገናኘታቸው በጣም ደስ ይላል። ሀሳቢ መሆናቸው ምናምን በቃ ደስ ይላል። ይሄ የድሮ ማንነታቸው ተቀይሮ አሁን ተለውጠው ጥሩ መሆናቸው የኑሃሚን እናትም ትሉ አሪፍ ነው። ግን እህቷ የት ሄደች? ያቺ ቀበጧ እህት የት ሄደች? የት ገባች? ረሳችኋት እኮ ዝም ብላ የዞረች ነው። ቤት አትገባም። በቃ እንደው አልፎ አልፎ እንኳን አትታይም፣ ብልጭ አትልም። ጋይስ እሱ ነገር ትንሽ ቅር ብሎኛል። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ ይሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩ፣ ሌታችሁን ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ። ኑሃሚን ተከታታይ ድራማ ላይ ቅመም በመመለሷ ዋው ትለያላችሁ። የምሬን ነው። ከዚህ በፊት በጣም ሳነሳ ነበር ጩጬዋ ልጅ ባትወጣ ብትመለስ በጣም ደስ ይለኛል ብያችሁ ነበረ። ምክንያቱም የእሷን ህይወት ብናይ ያማረ ይሆናል ብያችሁ ነበር። ሲጀመር ኑሃሚን ተከታታይ ድራማ ላይ አንድ ታሪክ ሲያልቅ አንድ ታሪክ ይተካል። ለነገሩ አንድ ታሪክ አንድ ክፍል ላይ ያልቅና ቀጣይ ክፍል ላይ ሌላ ታሪክ ይተካል። አሁንም ሌላ ታሪክ ተተክቶላቸዋል። የመጣችው አሮጊቴ የማን እናት ትመስላችኋለች? መልሱን ልንገራችሁ።
የናሆም እናት ነች። የናሆም ትክክለኛ እናቷ ነች። ይህ ነገር ካልሆነ እኔ ትጠይቁኛላችሁ። ከዚህ በኋላ የኔን ሪቪው እንዳትሰሙ። ይሄ ነገር ካልሆነ የኔን ሪቪው እንዳትሰሙ። የምሬ ነው የምላችሁ። የምሬ በቃ እኔ ሲሪየስ በቃ ይሄ በሲሪየስ ነው። ኦኬ እኔ ማን መስልኳችሁ? እንዴት ናችሁ? ጤናሚ ተከታታይ ድራማ ቤተሰቦች ማን ናቸው ወይ? ዛሬ አብረን ሀሚን ሪቪው እናደርጋለን። በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ጠፍቻለሁ፣ በጣም ጠፍቻለሁ። ስራ ትንሽ ቢዚ አድርጎን ነው ሰሞኑን። ይቅርታ እንጠይቃለን እና ደግሞ ጉንፋን ይዞኛል ድምፄ ምናምን የሚል ነገር ከሰማችሁ አፉ በሉኝ። ውሃም ይዣለሁ፣ እየጠጣን ነው። ቶንሲላችን ደረቅ እያለ ነው ጎሮሯችን ምናምን እና እየከረከረን ስለሆነ እሱን ረጠብ እያደረገን እናወራለን ማለት ነው። አምራን ተንኮሏን ቀጥላለች። እንግዲህ ያው ተሳክቶላታል፣ መንገዱ ተከፍቶላታል። ይቺ መቅን የሆነ ሴትዮ መቅኒ ለመስጠት በቃ የድርጅቱን ግማሹን ልውሰዳለች። እኔ በዚህ የምታበቃ አይመስለኝም። ናሆም የኔ ካልሆነ ማለቱ አይቀርም። ምን አለ በሩ መጀመሪያ ብሩን ለማሳካት ነው። ብሩ ከተፈረመላት በኋላ ወይም የድርጅቱ ግማሹ ሀብት ወይም ደግሞ ግማሹ ገንዘብ በገንዘብ ሊሆን ይችላል ብቻ አይዶ ነው ከተፈረመና ወረቀቱ ከተሰጣት በኋላ እጇ ከገባ በኋላ አሁንም ሌላ አዲስ ነገር መምጣቷ የማይቀር ጉዳይ ነው። ናሆም የኔ ካልሆነ ቀለበት ካላደረገልኝ አልሰጥም ማለቷ የማይቀር ጉዳይ ነው። እንደኔ እሷን ከሚለማመጡ የኔም ደም ኦፕላስ ነው ይሆናታል እና እኔም ብትወስዱ ይሻላቸዋል። የምንሬን ነው ብላ ችግር የለውም። ለኤሚ ለመስጠት ምንም ችግር የለውም። ሰጣታል፣ ጣጣ የለውም። እኔ እንደ አምራን ግማሹ ምናምን አላችሁ፣ ምንም አላስቸግራችሁ አለች አይደለ? ያቺ መኪናዋ የእሷንና ያው ነዳጅ ትንሽ ስለተወደደ ለ1 ዓመት ነዳጅ ምናምን የሚሆን አብራችሁ ወይኔ በላቸው። እኔ ዝቀት ነው ለጨዋታ ያክል ነው። አንተም ጥቅመኛ ነህ እንዳትሉ ምን ሆናችሁ ነው? ያው እንደዛ ቢያደርጉ አሪፍ ነው። አሁን ለምሳሌ የማሚ ወይም ደግሞ የናሆም እናት መታለች፣ እሷንም ቼክ ቢያደርጉ ምናምን ጥሩ ይሆናል ብዬ አስባለሁ። ፖሊሶቹ መመርመራቸውን ቀጥለዋል። የሰውየው ገዳይ ማን ይመስላችኋል? እንደኔ የዳግም አባት ይመስለኛል። አትጠራጠሩ፣ የዳግም አባት ይህንን አድርጎታል ብዬ ነው የማስበው። ሰውየውን ገድሎ በራሱ እንትን የተጠቀለለበት ቦታ እሱን ጠቅልሎ ትቶታል ብዬ ነው የማስበው። እንደዛ ነው የሚሰማኝ። እናንተ ምንድን ነው የሚሰማችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡኝ። ምክንያቱም እንዳየነው ከሆነ ወይዘሮ ዝናሽ ምንም የምታውቀው አይነት ነገር እንደሌለ ነው እያየን ያለ ነው። አቶ ሊኩን ሲጀመር ምንም የሚያውቀው ነገር የለም። ወይዘሮ ዝናሽ ግን እነሱን እንዳመጣቻቸው ታውቃለች። ግን ምን እንደተፈጠረ ደግሞ የምታውቀው ነገር የለም። ይህንን ነገር ዝናሽ ያደረገችው ማለት አንችልም፣ በፍጹም አንችልም። ዝናሽ አታደርገውም። ግን እኔ የምጠራጠረው የዳጊ አባት አድርጎታል ብዬ አስባለሁ። እንዳይጠራጠሩትም የራሱን ሀብል ወይም ደግሞ የራሱን ጌጥ አብሮ የእጅ ምናምን ነገር አይደለ አብሮ አስቀምጦ እሱም ራሱ እንደሆነ ሟች ለማሳየት ሞክሯል ብዬ ነው ማስበው። የጠፋውም ለዛ ነው ብዬ ነው ማስበው። ማለት ለረጅም ጊዜ ያልመጣው ወደ ህይወታቸው በህይወት እያለ ዳጊን ያላገኘው ለዚህ ነው ብዬ ነው ማስበው። የእናንተን ሀሳብ ኮሜንት ላይ ታስቀምጡልኝ ትችላላችሁ። በተረፈ በትናንትናው ክፍል ይህን ይመስል ነበረ። ሌላ የተለየ ነገር አለ ብዬ አላስብም። የተለየ ነገር ካለ እናንተ ኮሜንት ላይ አስቀምጡልኝ። በቀጣይ ክፍል በሌላ ቪዲዮ እንገናኛለን። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደንዘርፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዙ ተሰናበትኳችሁ። መልካም ጊዜ። ፒስ። ወይኔ በላቸው ማለት አሁን ነው። የዳጊ አባት በህይወት አለ። እንደኔ ደስ ያለው ሰው አለ? እዴ በቃ ተረፉ ስላችሁ ተረፉ። እኔ እኮ ከዚህ በፊትም ብያችሁ ነበረ። ሰውየው የተመታ ጊዜ የሆነ ከፍተኛ ጉዳት የደረሰበትን ቦታ አላሳዩንም። የፈሰሰውም ደግሞ የተወሰነ ነው እና ይህ ሰውዬ እንዴት ነው ብያችሁ ነበረ እና የሚሞት አይመስለኝም ብያችሁ ነበረ። እንግዲህ እንዴት እንደተነሳ እንዴት እንደሆነ ባልናቅም በህይወት አለ። በህይወት መኖሩ እኔ በጣም ደስ ብሎኛል።
ቆይ ሰላም ለበላችሁ። እንዴት ናችሁ? ውዴ ኑሐሚን ተከታታይ ድራማ ቤተሰቦች ማን ናቸው? ዛሬ አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። የመቅኔ ነው የሚባለው እሱ የሚመሳሰል የደም ታይፓቸው የሚመሳሰለው ከማን ጋር ይመስላችኋል? ከኤርሚ ጋር ወይስ ከአምራን ጋር? ምን ታስባላችሁ? እስኪ ሀሳባችሁ ኮሜንት ላይ ያስቀምጡልኝ። እኔ ሳስበው አትሉኝም? የኤርሚ ወይም የአምራን የሚሆን ይመስለኛል። ግን እኔ 80% የኤርሚ ይሆናል ብዬ ነው የማስበው። ኤርሚስ የእውነት ተቀይሮ ነው ወይስ ደግሞ እያስመሰለ ነው? ምን ታስባላችሁ? ሀሳብ ካለ ኮሜንት ላይ ደቅ አድርጉልኝ። እሺ በቀጣይ ክፍል ምን አይነት ነገር ልናይ እንችላለን? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ቤተሰቦቹ የተጠረጠሩት ሰው በመግደል ወንጀል ምናምን ነው። ግን ገደሉት የተባለ ሰውዬ በህይወት ተገኝቷል። ፖሊሶቹ ወስዷቸው ምን የሚያደርጉ ይመስሏችኋል? ወይም ደግሞ ይለቋቸዋል ወይስ ጣቢያ ወስዷቸዋል? ምን ታስባላችሁ? የተገኘው ሬሳ ምንድን ነው? ምን ትላላችሁ? የሀሳባችሁን ኮሜንት ላይ አስቀምጡልኝ። እንደኔ ያው ወደ ህግ ቦታ ይወስዷቸዋል፣ ወይም ደግሞ ሲወስዷቸው ምናልባት ላይታይ ይችላል። ብቻ ሄደው የሆነ ነገር ተብለን መጣ እንደዚህ ተብለን መጣን የሚባል ነገር ይኖራል ብዬ አስባለሁ። ከዛ ውጭ እኔ የዳጊ አባት ምን እንደሚል ለመስማት በጣም ጓጉቻለሁ። የምሬ ነው የምላችሁ፣ በጣም ጓጉቻለሁ። እናንተ አልጓጓችሁም ጋይስ? ኧረ በስመ አብ! ጭንቀቱ ቀለለ፣ በቃ ጭንቀቱ ቀለለ። አሁን ይሄ ድራማ ሊያልቅ ነው ልትሉ ትችላላችሁ። አያልቅም። ሌላ አዲስ ታሪክ አዲስ በአዲስ እየተተካ ነው የሚሄደው እና በቃ አይቆይም ስላችሁ እኮ በቃ ይሄ ነው እኮ በቃ። ሌላ ድራማ ቢሆን ይሄን እስር ቤት ገብተው ስንት ነገር ተፈጥሮ ምናምን ነው ይሄ ሁሉ ነገር የሚመጣው። እንዳልሞተ የሚታወቀው ከብዙ ጣጣ በኋላ ነው። ይሄ እኮ በቃ ከአንድ ክፍል አንድ ክፍል ሌላ ታሪክ። ይመቻችሁ። በጣም ተመችታችሁኛል። ግን ትንሽ ያስደበራችሁኝ ያኛውን ወይም ደግሞ ኑሐሚን ተከታታይ ድራማ ብቻ ሪቪው ማደርግበትን ቻናል አንድ ቪዲዮ አስወርዳችሁብኛል። እሱ ብቻ ነው ያስደበራችሁኝ። እስካሁን ቂም ይዤባችኋል፣ ግን ይቅር ብያችኋለሁ። ለማንኛውም ለዛሬ የነበረን ቆይታ ይሄንን ይመስላል። በቀጣይ ክፍል በሌላ ሪቪው እንገናኛለን። እናንተ ሀሳብ አስተያየት ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ። ኑሐሚን ተከታታይ ድራማ ሌላ ሌቭል፣ የምሬ ነው የምላችሁ። በቃ ሌላ ሌቭል ውስጥ ገብቷል። እንዴ በቃ የእሷ ልጅ ነው ወይም ደግሞ ዳጊ የዝናሽና የአቶ ሊኩ ልጅ ነው ብለን ድምድም ካደረግን በኋላ ጭራሽ አይደለም። ታዲያ የት ሄደ ሰውየው? ሞቷል የተባለው ሰው የት ሄደ? ወይም የዳጊ አባት የት ሄደ? እኔ ግን አንድ ነገር ትዝ የሚላችሁ ከወደ ከዚህ በፊት እንደዚህ በቀላሉ መሞት የለበትም ብዬ ተናግሬያለሁ። እውነት ለመናገር ተመልሳችሁ እዩት። ልክ አቶ ሌኩን የተኮሰበት ጊዜ እንዴት ነው ይሞታል ወይስ አይሞትም የሚል ሪኮመንዴሽን ላይ ጠይቄያችሁ ነበረ። እናንተ ምን ታስባላችሁ ብዬ ከዛ እኔ የራሴን ግምት አስቀምጬ ነበረ። የኔ ግምት ምንድን ነው? ድራማው ላይ እንደዚህ በቀላሉ ሊሞት አይገባም። ምክንያቱም አንድ እንትን የሰጧችሁ ሁላ ምሳሌ ሁላ የሰጧችሁ አናቱ አካባቢ አይደለም የተመታው፣ ኖርማል ነው። ያን ያህል ደም አልፈሰሰም። አይታችኋል ወይ? እና የሆነ ሸርፎት ነው የተወው፣ ሰውየው አልሞተም ብያችሁ ነበር። እና አሁን ያ ነገር እውነት የመሆን ነገር አለ ብዬ አስባለሁ። እንግዲህ እንደዛ ነው የሚሰማኝ። እናንተ ምን ይሰማችኋል? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ? ውዴ ኑሐሚን ተከታታይ ድራማ ቤተሰቦች የማን ናቸው? የዛሬ ማብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ኑሐሚን ተከታታይ ድራማ በቃ ሁላችንንም እያጨለለ ቀጥሏል። የምር ያበደ ድራማ በቃ አልተመቻችሁም ጋይስ? ታሪክ በየጊዜው አዳዲስ ታሪክ በቃ ድራማ እንደዚህ ሲሆን ባይዘዌ በጣም ሳቢ ይሆናል፣ በጣም ያጓጓል፣ አያሰለችም። በየክፍሉ ሰው በጉጉት ይጠብቀዋል። አንዳንድ ድራማዎች እንደነዚህ አይነት ታሪኮች ይጀመሩና ይሄ ታሪክ ይፋ ለመሆን ማለት ነው 1 ወር 3 ወር 4 ወር ድራማው ይቀጥላል። ይሄ ታሪክ ሳይወጣ በዚሁ ታሪክ ዙሪያ በአንዱ ታሪክ ዙሪያ እያጠነጠነ ማለት ነው። ይሄ ግን በቃ የሚገርም ድራማ ነው። የምሬ ነው። ታሪክ በቃ በታሪክ ላይ ማደር የሚባል ነገር የለም። የታሪክ ማደር ማሳደር ይቻላል። የምን 3 ወር ምናምን ማሳደር የሚባል ነገር የለም። ዘርግፍ ነው እና አጨብጭበናል። እንደ እውነቱ በጣም ሳቢ አጓጊ አይነት ድራማ እየሆነ ነው።
በትናንትናው ክፍል በጣም አሪፍ አይነት ሳቢም ተመችቷችሁ እንዳያችሁ ተስፋ አለኝ። ጥያቄ ሊጠይቃችሁ እስኪ ዳጊ ወደ አምራን እየሄደ ነበረ። አምራን ሁሉን ነገር ትነግረዋለች ወይስ አትነግረውም? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ኑሐሚን ተከታታይ ድራማ ላይ 90% በቃ ይፋ ስለሚወጣ አምራን ትነግረዋለች ብዬ አስባለሁ። ማለት ለሱ ትነግረዋለች ብዬ አስባለሁ። ለዳጊ ትነግረዋለች። ከዛ በኋላ ዳጊ በጣም ተበሳይቶ አቶ ሌኩን እንትን ሊል ሲል ወይም ደግሞ ወደ ቤት ተመልሶ ሲመጣ መንገድ ላይ አባትየውን ያየዋል። ወይም ደግሞ እቤት ከደረሰ በኋላ ከአቶ ሌኩን ጋር ግብግብ ሲፈጥሩ ምናምን አባትየው እቤት በድጋሚ ይመጣል። ወይ ደግሞ እንዳልሞተ ይነግሩታል። በህይወት እንዳለ የሚያሳይ አይነት መረጃ ስላገኙ እንትን ማድረግ ይችላሉ፣ ያስተባብላሉ ብዬ ነው ማስበው እና እንደዚህ አይነት ነገር ነው የሚፈጠረው ብዬ ነው ማስበው። የእናንተን ሀሳብ ኮሜንት ላይ ልታስቀምጡልኝ ትችላላችሁ። ከዛ ውጭ የኤሚ ጉዳይ ነው። ኤሚ ለልጇ ያላትን እንትን ማሳየቷ በጣም ደስ ብሎኛል። ግን መጀመሪያ አካባቢ እኮ ልታስወርጁ ነበረ ኤሚ። እኔ ይኸውላችሁ ተረጋጉ፣ ይውረድ ወይ ምናምን እያልክ ነው ወይ እንዳትሉ፣ እኔ በዛ አልስማማም። ግን መጀመሪያ አካባቢ ልጅቷ አውጥቼ ጥለዋለሁ ያለች አይነት ነገር ነበር አይደለ? አሁን ላይ ለምን አሳዘናት? ዋይ ምንድን ነው ምክንያቷ? ቤተሰብ ስላወቀ ወይስ ምንድን ነው ጉዳዩ? ገብቷችኋል አይደለ? አንዳንዴ ከባድ ነው እሱ ነገሩ አይጋጭም ወይ ለማለት ያክል ነው እንጂ እኔም ልጇ ምንም ባይሆንና እንደዚሁ የምትድንበት መንገድ ቢኖር አሪፍ ነው ብዬ አስባለሁ። ከዛ ኤርሚ መጥቶ ነበረ ቤት። ኤርሚ እያስመሰለ ነው ወይስ የእውነት ወዷት ይመስላችኋል? እኔ ግን ኤርሚ ሳየው ዝም ብዬ ሳየው ማለት ነው የወደዳት ይመስለኛል፣ የእውነት የወደዳት ይመስለኛል። እና እንደዛ ነው የሚሰማኝ። አሁን ከገንዘብ ከማሰብ ውጭ ምናምን ሪል የወደዳት ይመስለኛል። እንደዛ እየተሰማኝ ነው አሁን ተረዳችሁ አይደለ? እንጂ ይሄ የልጁን እንትን እየተጠቀመበት ነው ብዬ እኔ አላስብም። የእናንተን ሀሳብ ኮሜንት ላይ ታስቀምጡልኝ ትችላላችሁ። የአምራን የኋላ ታሪክም አይተን ነበረ፣ ከዚህ በፊትም አይታችኋል። አሳዛኝ ታሪክ ነው ያላት፣ ግን ቢሆንም በዚህ መልኩ ባትገለጥ አሪፍ ነበረ። ከዛ ማንነቷን ለመውጣት ብትጥርም አሪፍ ነበረ። እንደዛ ነው የሚሰማኝ። የሆነ እድሎች ነበሩ፣ ገብቷችኋል? የምትቀየርበት እድሎች፣ ሰፊ እድሎች ነበሩ።